ከሌላ ትሰሪም ስራ ስላለመድኩ ነው። በቃ እወጣለሁ አንድ ቀን እያለች በቃ ጊዜ ፈጅታለት፣ ግን እመክራታለሁ አትሰማኝም። በሰዓት አብረን በነን ስንኖር ደግሞ እኔ ትምህርት ሲሄድ ልብሴ ታጥበልኝ ነበር። አንደር ዌሪ ሳይቀር የምታጥበልኝ ነበረችው። ከዛ እኔም በቃ እንደ እናት የእናት ፍቅር ነው የሰጠችኝ። እኔም በቃ አብልጬ ነው የሚወዳት የነበርኩ። ግን የሆነ ውስጥ የምንላት እች ልጅ አንድ ቀን ከዚህ ስራ እንዳስወጣት ሀብታም አድርገኝ ጌታዬ ብዬ ሁል ጊዜ ለልቤ ነግረው ነበር፣ አምላክ ነግረው ነበር። እና ከዛ እሱ ትተኝ በሄድበት ጊዜ አይዞሽ ብላ እኔ አባቷ ነኝ፣ አንቺ እናቷ ነሽ፣ ስለዚህ አብረን ነው ልጅ የምናሳድግ፣ እመኒ እረዳሻለሁ፣ ቤት ኪራይም እከፍልሻለሁ፣ ሁሉ ጊዜ የመጣሁ የጎደለ ነገር እማልሻለሁ ትለኛለች። እኔ ግን እሷ የምትሰጠኝ ብር በጣም ስለሚከብደኝ ነበረ። ያው ለ9 ወር በነፃ ሰርቻለሁ። በነፃ ማለት በቃ ለምግብ ለሆድ ብቻቸዋለኝና ልጄ ወተት እንዳጠባ በቃ ለራሴ የሚበላ ጥቼ ወተት እንዳታጣብዬ ማለት ነው። ምክንያቱም ከልጅሽ ጋር የ3 ወር ልጅ ይዤ ነው እንደዛ ስራ አስጎብኝ የሚላቸው ማለት ነው። ከዛ እንደ አጋጣሚ እኔ የሚሰራበት ሆቴል አለና እዛ እስኪ ልጠይቅሽ አለችልኝ። ኦኬ ብዬ ጠየቀችልኝ። በነፃ ነው ችግር የለውም ብቻ ልጄ ማቻቼ ለልጄ እንደማይከፋት አድርጌ እኔ ምንም ደሞዝ አልጠይቅሽም ብያት ኦኬ ችግር የለም ብላኝ፣ ሴትየዋ ምንም አትከፍልልኝ። ምክንያቱም ቤት ኪራይ የምትከፍለው እሷ ናት። እኔ ቤት ቁጭ ብዬ ምን ሰራለሁ? ዝም ብዬ በቃ ለእኔም ለራሴ ለጭንቅላቴ ብዬ እሷ የምትሰራበት ገባሁ። ሴትዮዋ በጣም ነው የምትከባከበልኝ። ለእኔን እና ለልጄ ትንከባከባለች። ነገር ግን ሴትዮዋ ምን ትለኛለች? ልጅቷ ህፃኗ ራሴ ያሳድጋታለሁ፣ አንቺ ደግሞ ልክ እንደነሱ ሆቴል ስሪ፣ ቢዝነስ ስሪ፣ ጥጦ ገዛላታለሁ። ልጄ 3 ወር ናት በሰዓቱ። ከዛ ስሪ ትለኛለች። ያቺ ልጅ ደግሞ ምን ትለኛለች? ምንም ቢቸግርሽ ዝሙት እንዳትሰሪ፣ እኔ አንድ ጊዜ ገብቼበታለሁ፣ ለመውጣቱ ቸጋሪ ነው፣ እየፈለግሽ ነገር ብቻ ነገር ብላ ሁሉ ጊዜ ነው የምታስጠንቅቀኝ። እኔ ደግሞ ከልጅ አባት ፍቅር ስላለኝ አይደለም ዝሙት የሆነ ሀብታም ሰው መጥቶ እንኳን ላግባሽ ቢለኝ አይሆንልሽም፣ የፍቅር ካለሽ ምንም አያስፈልግሽም። በሰዓቱ ወንድ ራሱ በጣም ነው የሚያስጠላሽ እና ትመክረኛለች። ግን እኮ እኔ በ2 ዓመት በልጣታለሁ። ከሚገርምሽ እሷ ታናሽ የሆነ ለእኔ ትመክረኝ ነበር፣ ተጽናናኝ ነበር። በቃ ልክ እንደ እናት ናት። ከዛ ልጅቷ እንደዛ እያልን 9 ወር ሰራሁ። ሴትየዋም ያው 3 ክላስ ነው ያላት። አልጋው የእሱ ማጽዳት ነው፣ የእሷ ምግብ ይሰራላታለሁ። 2 ልጆች አላት፣ የእነሱ ልብስ አጥባለሁ። ከዛ በቃ ከዕለታት አንድ ቀን ቡና እያፈላሁ እዛ የሚሰሩ ሴቶች አሉ ብዙ ማለት ወደ 4-5 አሉ። ለእነሱ ቡና አፈላለሁ። ቡና በሚያፈላበት ጊዜ ልጅ ታለቅሳለች። አልጋ ላይ ሆና ስታለቅስ እኔ ቡና እየቆላሁ ነው። እየቆላሁ እያለ ያለቀሰች እኮ ነው ህፃኗ፣ ያዣት እንጂ ብዬ ለአንዷ ልጅ ነግራታለሁ። ያቺ አሰሪ ግን ቁጭ ብላ ነው እንትን ኧረ ዝም በያት፣ ጭንቅላቷ እንዲያውም ጠንካራ የሆነ ታልቅስ ብላ እንደ ቀልድ አየችው። ከዛ እኔ ደግሞ ተነስቼ ቡናው አስቀምጬ እኔ እኮ በነፃ የሚሰራልሽ ብር ስለማልፈልግ አይደለም፣ ልጄ ሰላም እንድትሆንልኝ ብዬ ነው እንጂ ለምንድን ነው እንደዚህ የምትይ ብዬ ተናድጄ ማለት ነው። ከልጅ አባትም ተዳውዬ ነበር፣ ተናድጄ ስለነበርኩ እንደሱ አልኳትና ኧረ ተከባብረን የምንኖር ያለን መስሎኝ ነው እንጂ ለከስ ከዚህ ተዳርሰናል። ጠግበሻል፣ አንቺ ጠግበሻል። ትናንት ለምንሽ እንዳልገባሽ ደግሞ አሁን እንደዚህ ያለሽ ስትለኝ በጣም አመመኝ። ከዛ ሄድኩ ልብሴ ይዤ ማን ነው ይሄ ምንም ቡና ሳላፈላ በቃ ሄድኩ። ምክንያቱም ቤት አለኝ፣ እሷ ቤት የምትከፍልልኝ ክራይ እቃው ያዘ ማለት ነው። እኔ ግን ለሰው ተማምኜ ሳይሆን ስለተናደድኩ ነው። ከዛ እንደሄድኩ 1 ሰዓት ሳይሞላ ፖሊስ ይዛ መጣ። ወርቅ ሰርቃኛለች አለች። ከዛ ኧረ አልሰረቁም ወርቅ፣ እኔ ምን ብር ስለሌለኝ ወርቅ ሰርቃለች ትያለሽ ለምን ብዬ አልሰረቁም። እንዲያውም ደስ ብሎኛል። በቃ የሆነ ነገር ካልወሰድሽ ወስዳለች ሲባል
በቃ ምንም እንኳን ምንም አይል መሰለኝም ሲልሽ ከዛ ላይ ያስቀመጥኩልሽ ወርቅ እዛ ነው ሲላት የለም አለች። ከዛ ቀጥ ብሎ ፖሊሱን ይዞኝ ሄደ ወደ ቤቷ። ጠዋት እኔ ሻወር ሽንት ቤት ሲያጥብ ወርቋ እንዳለ ሴትዮዋ ሰክራ ስላደረች ወርቋም አድርጋ ማለት ነው ሻወር ገብታ እዛ ነው ያደረገችው ሁሉ ወርቋ ማለት ነው። ብቻዋ ስትደር አላውቅም። ነገር ግን ጠዋት ሲያገኘው ወርቋ ነው ሻወር ቤት ሌላ ሰው ስላልገባ ነው እንጂ እንትን ይሆን ነበር፣ ይሰረቅ ነበር። ቢሰረቅ እኔ የምትለው ነበር። እግዚአብሔር ይመስገን ግን በጠዋት ነው ልጄ ሳትነሳ አጣጥቤ እንዲጨርስ በጠዋት ነው ቀድሜ ማንም ሰው ሳይነሳ ነው እንትን የማያደርገው። እሷ ግን ስትተኛ ነው አውልቃ የሄደችው። የግንባሯ ነው የአንገቷ ነው የእጇን የሁሉም ወርቅ ኮምፕሊት ወርቅ። በዛ ሰዓት ደግሞ ፎርጅት ምናምን የለም፣ ኦሪጂናል ወርቅ ነው የምታደርገው። ሀብታም ናት ሴትዮዋ። ከዛ እኔ እሷ የምታስቀምጠው ወርቅ አይደለም ያስቀመጥኩት፣ እኔ አላቆማ። ከዛ ይሄ ነው ያስቀመጥኩት አልኳት። አቅፋ ይቅርታ አድርግልኛ አለችኝ። ሌባ ትልኛለሽ እንዴ? እኔ ምንም ብቸግረኝ እኔ አልሰርቅም ምናምን ብያት፣ እንዲያው መጀመሪያ ሳላለቅስ ያን ያለቀስኩ ተሰማኝ። ገባሽ? ከዛ ሄድ ወደ ቤት ማለት ነው። በሶስቱ ያው ልጅ ወደ 9 ወር ምናምን ሆናልኛለች። ከዛ ያቺ ልጅ ደግሞ እኔ ከልጅ አባት እንደተጣላሁ ወደ ሌላ ሀገር ሂጂ ብላን፣ ልጅ አባት ደግሞ እሱ በሚመጣበት ጊዜ ለእኔ ደግሞ ጠበቃ ነበረች ያቺ ልጅ። ለምንድነው ከእሷ ጋር የምትሄጂ? አብዛኛው ሰው ምን ይለኛል በሰዓቱ፣ ለምንድነው ከእሷ እንደሷ ልትሆኝ ነው ምናምን። እሷ ደግሞ ምንድነው የምትመክረኝ? ጭራሽ እንዲያንዚኳን ስራ እንዳትሰሪ ብላ ነው የምትመክረኝ። የማያውቅ ሰው ግን ምን ይላል? እንደሷ የሄደች እንደሱ ነው የምትሆነው ምናምን ነው የሚለው። እኔ ግን ያቺ ልጅ እንደ እህቴ ናት፣ እንደ እናቴ ናት። በጣም ነው የሚወዳት። ከዛ እኔ ወደ ሌላ ሀገር ሄድኩ። እዛ እንደሄድኩ ልጅ እሱ ወስዳት ነበር፣ ለቤተሰብ ሰጥቼው ለእሱ ሰጥቼው ነበር እና ከዛ ግን ቤተሰቡ ጋር ስለወሰዳት እኔ ሰርቄ አምጥቼ ሌላ ሀገር ሄድኩ። እዛ ስራ ጀመርኩ። የምታስታሽ ከሆነ ወታደር ቤት እንደሚሰራ ነበር ነግሬያችሁ ነበር። ከዛ እዛ እንደገባሁ ህፃኗ ተመልሼ ቤት ተከራይቼ እኔ የሚሰራው የወታደር ቤት እሄዳለሁ ብዬ አይደለም የሄድኩት። ዝም ብዬ ሰራተኛ ሳይፈልጉ ነው ትቻቸው ሄድኩ። እኔ ህፃኔ ሕክምና አስገብቼ ለእሷ ጠርቼ ሂጂ እንደዚህ አይነት ሻይ ቡና አለና እነሱ ጋር ስሪ፣ የእነሱ ብርም ይዤ መጥቻለሁ፣ ልብሴም እዛ ትቼ ነው የመጣሁ አልኳት። በጣም ነው የምትታዘዘኝ። ገደል ግቢ ካልኳት ብራሱ ትገባለች ለእኔ ስትል ማለት ነው። የሆነ ነገር በቃ በጣም ነው የምታምናኝ፣ በጣም ነው የምትታዘዘኝ። እኔም በጣም ነው የሚወዳት። የእኔ ስራ ተተክታ እሷ ስራ ገብታ ቆንጆ ልጅ ስላክሽ እናመሰግናለን ብሎ እነሱም አመሰገኑኝ። እኔ ልጄ ለእሱ እንደሰጠኋት በጣም ታማ ስለነበረች ወር ምናምን ህክምና አስገብቼ ብዙ መስዋዕት 7 ወር ከእሷ ሳልለይ ደህና ከሆነች ተዳላድላ ከዛ ለእህቴ ያመጣኋት 4ኛ ክፍል የምትማር ልጅ ነበረች እህቴ። እሷ ትምህርት አስቆርጭ ነይ እኔ ሻይ ቡና ስለሚሰራ ብዬ ተመልሼ ወደ ሻይ ቡና ሄድኩ። አስጎብኝ ብዬ አብረን እየሰራን እያለን እሷ ግን የምታውቃቸው ወንዶች ወይ ደግሞ ፍሬንድ የምትይዛቸው አጫስ ሱስ ያላቸው ጠጪ፣ እንደ አጋጣሚም እንደሱ አይነት ተዋወቀች፣ ተፈቀረች። ግን ልክ እሷም ምንም ሱስ ያልነበራት እንደነሱ ሆና ቀረች። ከዛ እኔ ሻይ ቡና ሰራለሁ፣ ሻይ ቡናም ተጣልቼ ወጣሁ፣ ጠላ ሸጣለሁ፣ እንጀራም ሸጣለሁ። እንደዛ እያደረኩ ግን በውስጤ ሁል ጊዜ የሆነ ሰዓት ሰው አድርጋታለሁ እያልኩ ነበር። እግዚአብሔርም ተሳካልኝ። ምግብ ቤት አወጣሁ። ምግብ ቤት እንዳወጣሁ በወር ውስጥ 10,000 ነው የሚያገኘው። እኔ እንጀራ የምትጋግርልኛለች፣ ጽዳት አለችኝ። እኔ ደግሞ ጥብስ ነው የሚሰራ። በቀን 2 ፍየልም እጨርሳለሁ። በቃ ለእኔም እንጀራ ተከፈተልኝ። ጀና በቃ የሚመኘው ነገር አገኘሁት። ከዛ መጀመሪያ ስራዬ እሷ መቀየር አለብኝ ብዬ እህቴ ልጅ ያሳደገችልኝ እህቴ ልጄ ያኔ ስንት ዓመት ሆነች መሰለች? 4፣ 5
ወደ 6 ዓመት ሆነዋል ማለት ነው። እኔ እንትን ምግብ ቤት በሚከፍትበት ጊዜ ማለት ነው። ከዛ መጀመሪያ ያቺ ጓደኛዬ ካስቀደምኩ ቤተሰብ ሊጣሉኝ ይችላል፣ እህቴ ማስቀደም አለብኝ እንዳይጠሏት። እሷ ደግሞ ቤተሰብ ደግሞ ብዙ አይወዱት። ማንም ሰው በቃ አለ ባዳ ስለሆነች የኔና የእሷ ፍቅር አያውቁም እና ቤተሰብ ብዙ በቃ እሷ እኮ እህቷ አይደለችም ዝም ብላ ምናምን ስለሚሉ በቃ መጀመሪያ እህቴ ማስቀደም አለብኝ ብዬ እህቴ ስራ ከፈትኩላት ምግብ ቤት። ያ ምግብ ቤት እንዴት መሰለሽ ወታደሩ ቤት ሆኖ የመንግስት ሆኖ በጨረታ ነው። ብዙ ሰዎች ይጫረታሉና አሁን ለምሳሌ እኔ 20 ብር ሽሮ የሚሸጠው ከሆንኩ ያቺ የምትጫረተው ደግሞ በ15 ሸጠዋለሁ ብላ በዛ ነገር ታሸንፋለች። ለምሳሌ ነው የሚነግርሽ እንደዛ ማለት ነው። ከዛ እኔ አሸነፍኩ። በሁለት ቦታ ምግብ ቤት አገኘሁት። የአንድ ምግብ ቤት ለእህቴ ሰጠኋት። እንደገና ቀጣይ ወር ጨረታ ተጫረትኩ። ብርም ስላለኝ በዝግታ አገኘሁት። ካገኘሁ በኋላ ደግሞ ለጓደኛዬ ከዛ ጓደኛዬ ጠርቼ በቃ ምን እሷ በቃ ስራ አትወድም፣ ለምን እንደሆነ አላውቅም፣ ግን ስለሚያግዛት ሰው ስለሌላት ነው፣ የሚረዳት ሰው ስለሌላት ነው፣ አይዞሽ የሚላት ስለሌላት ነው ብዬ ስለማስብ እኔ ብር አበድርሻለሁ፣ ከዚህ ስራ ውጪ፣ ከዚህ ስስ ውጪ እና ነይ ልክፈችልሽ ብያት ኦኬ ብላኝ። መጀመሪያ ግን የእህቴ ጨርሻለሁ። እህቴ 10,000 ሰጥቼ ፍርጅ ነበረችን፣ ፍርጅ ሰጥቼ ከዛ ባሏን ትንሽ አገዛት፣ የራሷ ስራ ጀምራለች። ከዛ ቀጣይ ወር ደግሞ በሁለተኛ ወር በወር 10,000 ብቻ ሁሉም ነገር ቤት ኪራይ ከፍዬ የእንጨት ምናምን ሁሉም በእንጨት ነው አብዛኛው የሚሰራ። ግን እንጨትም ብዙ ብር ገጠር ስለሆነ የወታደር ካምፕ ስለሆነ ብዙ ወጪ የለኝም፣ ገቢ ብቻ ነው። አብዛኛው ደግሞ ምን ይበላሉ? ቲማቲም ለብለብ ነው። እሱ ደግሞ በጣም ነው ትርፋማ የማያድገው፣ ምክንያቱም በተለይ መስከረም ምናምን ሲሆን ማለት ነው እነሱ ነው የሚወዱ። ቀላል ነው መስራው፣ እንደገና ደግሞ ትርፋማ ነው። ወደሞስ ደግሞ ስጋ፣ ፓስታ፣ ዶሮ አንድ እግር ከእንቁላል እያደረኩ በጣም እንትን ሆንኩ ማለት ነው። እና ከዛ እሷ ልክ እኔ እንደሚሰራው 20,000 አበድርሻለሁ፣ 10,000 ስጠታ ነው፣ 10,000 ደግሞ ሰርተሽ የምትመልሽልኝ ነው አልኳት። እኔ ግን ለእሷ ስጠታ ሁሉ ቢሰጣትም ግን ብድር ያልኳት እንድት በቃ ብድር አለብኝ ብላ ጎበዝ የምትሆን ብዬ ነው። ነገር ግን ልጅቷ ምግብ ቤት ለእኔ የተባልኩ ነው። እኔ በሁሉም ቦታ ሻይ ቡና ስለሚሰራ የነበርኩ እኔም ስለሚያውቁኝ ለሁሉም ስልክ ይዤ እኔ ነው እንትን የማድርገው። አንቺ ማትሰሪ ከሆነ ሌላ አናስገብም ሲሉኝ አይ እህቴ ናት አብረን በቃ የኔ ታሪክ ያውቃል እንዳለ ወታደር ያውቃል የኔ ታሪክ። አሁን ራሱ በቪዲዮ ቢወጣ የሚያውቀኝ ነው አውቃታለሁ የሚል ይመጣል፣ እርግጠኛ ነኝ ማለት ነው። ስሜ ንግስት ነው ትክክል፣ እነሱ የማያውቁ ማለት ነው። ንግስት አክሱማዊት ያልኩት እዚህ እንደመጣሁ ነው። እና ከዛ ልጅቱ እሺ ብላ ስራ ጀምራለች። ፍርጅ ግን እንድትካራይ ፈልጌ ነበር። ፍርጅ ግን ክራይ አጣን። ከዛ በቃ ፍርጅ ገዛሁላት። ፍርጁ በስሟ አደረኩላት። ምናልባት እንትን የምታደርግ ማለት በስሟ ገዛሁላት። በስሟ ሲልሽ ተመልሼ ግን ፍርጁ እንደሚወስደው ነግሬያታለሁ። ምክንያቱም 10,000 ብቻ ነው ይሰጠዋል። ከዛ ምን ሰማለሁ ምን ይሉኛል እነዛ ወታደር፣ ማታ ማታ ሆቴል ትሄዳለች፣ ጫት ትወስዳለች፣ እዛ ነው የምታድረው። ቀን ቀን ግን እንጀራ ትጋግራለች፣ እንጀራ ትሻጣለች፣ ጠዋት ነው የምትመለሰው ሲል እኔ ግን ይሄ ሁሉ የምታቋርጭ ከሆነ ነው የሚረዳሽ ብያታለሁ። ቃል አስገብቻታለሁ። አው ላይ እሺ ብላ ቃል ገብታለች። ለከሰሱ ነገር በትንሽ ነገር ለካ አይሆንም። ከዛ በጣም ተናደድኩ። የጤፍ 17,000 ነበረኝ። በአንዴ ነው እኔ የሚከፍለው፣ በአንዴ ነው ደግሞ እንትን ጠቅዬ። ምክንያቱም በረሃ ስለሆነ በመኪና ወይ በ2 ሳምንት ምናምን ነው ብር ይዤ የሚሄደው እና ብድር እያለኝ ነው እኔ እሷ አይሰጠኋት ላስቀደምኳት። በሰዓቱ እኔ ስራ ተባላሸብኝ፣ ውጪ ተባልኩ። በቃ ጥላት አለ አይደል? እንጀራ ሲከፈተልህ ጥላት ነው የሚበዛ። በሰዓቱ ያ ውጪ ሰው ታዳለያለሽ ማዳ። እኔ ደግሞ ዘረኛ አይደለሁም፣ ግን እግዚአብሔር ያውቀኛል። እሱንም ማቀኝ ከሁሉም ማለት ነው። እና አንቺ እንደዛ አሉኝ። እኔ አይደለሁም ብሎ ማንም አይሰማ፣ ማንም መስማት በቃ እንዲያውም ኃላፊውም እንደኔ ነበረ።
እንደኔ ትግሬ ነበር ግን ሊሰማኝ ነው ቢያለቅስ ምናምን ወጣሁ። 17,000 ብድር እያለኝ እንዳለ 3 ኩንታል ጤፍ ይዤ ወጣሁ። ወጥቼ ሌላ ቦታ አገኘሁ፣ ግን ብዙ ስራ የለም። እዛ ሄድኩ። ከዛ እሷ ደግሞ ምን ትለኛለች፣ ለምንድን ነው ስራ የሌለው እዚህ ቁጭ የሚለው? ከተማ ልሄድ ሻይ ቡና ልክፈት አለችኝ። ከተማ አትሄጂም እዚሁ ነው የምትሰሪ ብያት፣ እሷ የምትፈልገው ከተማ ነው። ከተማ ሄዳ እዛ ትውላለች፣ እዛ ታድራለች። እህቷ አምጥታ እህቷ ነው የምታሰራው ምናምን ሲሉኝ፣ ከዛ በቃ ፍርጁ ተካራይና ፍርጁን የሽጬ ወደ ብድር የልክፈል ብድር አለብኝ እዳ ግብችን የወጣሁ አልኳት። እሺ ብላኝ ፍርጁ ይዛ እንዳለ እቃ ይዛ ወደ ሌላ ሀገር ሄደች። ቅርብ ነው የሄደችበት። ሄደች ተወቹ ወደ ከተማ ማለት ነው። ሄዳ ከተማ እንትና ወጣች ቢራ መሸጫ። ፍርጁ ለምግብ ለምና ለስጋ ለምናምን ያልኩት ቢራ መሸጫ አደረገችው። ከዛ ይሄ ሰማሁ። ኬላ የሚያስወጧት ደውሎ ነገሩኝ። ልጅቷ ሳትነግረን እንደዚህ ያደረገች ምናምን አለኝ። እንደዚህ ለምን ትንሽ ፍርጅ ሰጥሻለሁ ካጣሽ እንኳን ብያት ነበረኝ እኔ 2 ፍርጅ። ከዛ ለኔ ያማከረች እየተመካከር ነው ሌላ፣ እሷ ያደረገችው ሌላ። በጣም ተሰማኝ። በጣም ነው የሚወዳት፣ በጣም ነው የማስብላት። በእኔ ከደስ ስትፈጽም በጣም አመመኝ። ደውዬ ሰደብኳት። ዝም ነው የምትለው። ቢሰድባትም ቢልም ዝም፣ ቢከፋትም ዝም ነው የምትለው። ምን ማለት መልስ? አለቀስኩ። ልክ እናቴ እንደከዳች ነው ያለቀስኩ። ብሩ አይደለም 1 ሚሊዮን ብታመጣልኝ ምንም፣ ግን ለምን ቃሏ እንደዛ አልነበረችም? ለምን ተቀየረች? ለካ ጓደኞቿ ምን ይሏታል? እኛ መዚህ እናገዝሻለን፣ ምግብ ቤት ምን ቆሸሸሸሽ ምን ያደርግልሻል፣ በቃ እዚህ ጽድት ምናምን ብለን ከተማ ለከተማ መዞር ነው የእሷ ጓደኞች የሚወዱ። ከዛ አንቺ በ2 ሳምንት ምን ገጠማት መሰለሽ? በቤቷ ቴሌቪዥኗ እና ስፒከሯ መብራት ተቃጥሎ አልቅሻለሁ። ያለቀሰት ግን እርግማን አይደለም ለምን የሚል ነው። ለምን እንደዚህ ሆነች፣ ለምን እንደዛ አደረገች፣ በእኔ ለምን ከደት ፈጸመች ብዬ እንጂ ብር ምናምን አይደለም። በ2 ሳምንት ምን ገጠማት እንዳልኩሽ ተቃጠለባት። ትደውላለች፣ አላነሰላት። ትደውላለች። ከዛ ለእህቴ ደውላ ምን አለቻት? ነይ ፍርጅ ውሰጂ በያት፣ ሌላ ጉድ እንዳታመጣብኝ። አላቅሽም ብላ ነው የካደችኝ። ፍርጁም በእኔ ነው፣ የፍርጅ ስምም በእኔ ስም ነው። ብትከሰኝም ምንም እንትን አታድርገኝም። አንድ ግን ነበር ለፍቅረኛዬ እንዳትነግረው ብያት ነበር። ለወንድ በቃ እሱ አካውንቴ አያውቅም ሲጀመር። በቃ ማለት አልነግረውም፣ ብዙም አይረዳኝም። እኔ ራሴ ችዬ ነው የሚኖረው የነበርኩ በሰዓቱ። ያጋናኝን ፍቅር ነው፣ ፈቅረዋለሁ፣ ወደዋለሁ። ግን በቃ የኔ አላማ አይደግፍም። እንደዚህ እናርግ ብሎ ብዙ ጠለቅ ስለማይል መልካም ሰው ነው፣ ግን በውስጡ በቃ ለእኔ እንደማይፈልገኝ ሆኖ ስለሚሰማኝ ነበር። እኔ ራሴ ቀይሬ፣ ለእሷ ቀይሬ፣ ለእህቴ ቀይሬ ራሴ መቋቋም ነው የሚፈልገው። ከልጅ አባት በኋላ በሱ መደገፍ አልፈልግም። የሆነ ሰዓትን ብር አበድረኝ ብዬው 4,000 ብር አበድረኝ ብዬው መታወቂያ የተባላሽተዋል ብሎኛል። እሱ እንደተኛ ኪሱ ፈትሼ ግን አልተባላሽም፣ መታወቂያው አለ። የሆነ ሰዓትም ብር ምናምን ብሎኝ ብር ብዬው የለኝም ብሎኝ እንደተኛ ፈትሻለሁ፣ አገኛለሁ። ምክንያቱም እንደማልፈትሽ ስለማቅም እኔ ግን በሲስተም አይቼ ምናምን ነው በቃ ይሆን ችግር የለም እላለሁ። ከዛ ወንድምን ማመን የለብኝም። በፈቅሮ ቢወደ እንኳን ማድረግ የለብኝ ብዬ እሷ ያቅም የኔ ብር ሰው አሰጣት እንዳትነግሩ ብያ በምንጣላበት ሰማ። በጣም ተቆጣኝ፣ በጣም ጠላኝ። ብዙ ነገር በእኔ ፈጸመ፣ ሰደበኝ፣ መታኝ፣ ደጋረገችሽ ምናምን ድሮ እናንተ ምናምን በቃ ሌላ ያልሆነ ነገር ተናገረ። ምክንያቱም ከእሷ ጋር አንድ አይነት እንትን ስለሆነ እሱ ደግሞ አማራ ስለነበረ ሌላ ነገር ተሰማው። እኔ ግን እንደዛ አይደለሁም የነበርኩ በስ ሰዓቱ ግን ይሄ ደግሞ በጣም ተሰማኝ። ሁለቱም አወሩ። እሷም አላቅሽም አለችኝ። ሁለቱም በአንድ ጊዜ ተጣሉኝ። በጣም ከፋኝ። እሱም ደግ አደረገችሽ አንቺ ማትረግ ብሎ ብዙ ሰደበኝ። ከዛ እኔ በጣም በሰዓቱ ራሱ የማዳም ቅመም ወደ እኔ መጥታ ማመስገን ፈልጋለሁ። በኋላ እነግርሻለሁ ማን እንደሆነች። ከየት ነው የምትሰራ? በእሷ ምክንያት ነው እኔ ፓስፖርት ያወጣሁ። ቤተሰብ ለመጠየቅ መጥታ እኔ ጋር መጥታ እንጀራ ቋንጣ ፍርፍር በልታለች።
ከዛ ልቀጥል። ልጅቷ እንደሳ ሂዳ ከሄደች በኋላ ነይ አምጪ ከደወለችን በኋላ ነይ አምጪ ነይ ውሰጂ ስትለኝ እኔ አልፈለኩም፣ ላመጣም አልፈልግም። ቢመጣ ምንም አይጠቅመኝ፣ ሊጠቅመኝ ይችላል፣ ግን ያ ፍቅራችን ያ ክህደት አይመልስልኝም። በጣም ስለተሰማኝ ሊጠግነኝ አይችልም። ከዛ አንድ ጓደኛ የነበረችኝ ጠቅምሻል እኮ ለምን ቢያንስ ሽጥ እዳሽ እንኳን አትከፍይም እንዴ ምናምን ብላ አብረን ሄድን። እኔ እና እሷ በምንሄድበት ያቺ የለችም፣ ቤት የለችም። ከዛ ኦኬ ፍርድ ይዤ መጣሁ። ከዛ ሁሉ እንዳለ እቃ በቃ በጣም ከፋል። እህቴም ተጣላችኝ፣ ሁሉ ተጣላኝ እንጂ የሆነ ነገር አንዳንድ ጊዜ ሰው ሲጠላ በአንድ የተመካከሩ ነው የሚመስሉ። ከፋኝ። እኔም ሁሉም ሽጬ እቃ ምናምን ሽጬ ወደ ሌላ ሀገር መሄድ ፈለኩ። ልጄ ከእህቴ ስለሆነች እህቴ ነው የምትኖረው፣ እህቴ ልጄ ማለት ነው። ግን በሰዓቱ እሱም ተለያየን፣ ከእሱ ጋርም ተለያየን፣ ወደ ሌላ ሀገር ሄደን ማለት የሄደ እሱ እንትን ነው በስራ መቀየር ነው የሄደ። ከዛ ፍሪጁ ሽጬ እዳዬም ከፈልኩ። ፓስፖርት ለማውጣት ወደ መቀሌ ሄድኩ። ፓስፖርት ተመዝግቤ መጣሁ። ያቺ እንትን ያለችኝ እኔ ፕሮሰስ ጨርስልሻለሁ ፓስፖርት ብቻ ውጭ ስትለኝ ኦኬ ብዬ ፓስፖርት የነበራት ሌላ ጓደኛ ነበረችኝ፣ አስቀድማ ለሷ ወሰደቻት በወር ውስጥ ማለት ነው። እኔ ደግሞ በሰዓቱ በ2001 ነው ፓስፖርት ያወጣው። 2001 ጓደኛ ሌላ ፓስፖርት የነበራት ወሰደች። ከዛ ምን ህግ መጣ? ሳትማሩ ሲኤስ ምናምን የሚባል መጣ አብይ እንደተመረጠ። ከዛ ኮረና ምናምን እያለ አልተሳካም። በኋላ ነው የመጣው። ዞሮ ዞሮ እንደዛ ብለን ከጊዜ በኋላ እሷም ወለደች፣ ሰማሁ፣ ተለያየን። በቃ እንደተቃየን ተለያየን። ወለደች። እንደወለደች ደግሞ የኔ አይደለም አላት። ብዙ ዘጎሳቆለች። ወደ እናቷ ሄደች። ሰማሁ፣ ጠይቃለሁ በርቀት ምክንያቱም ስለሚወዳት መጥታ እንኳን ይቅርታ ባትጠይቀኝ እወዳታለሁ። ምክንያቱም ለምን መሰልሽ የሆነ አለ በፊት የነበረ በራስ በቃ የሆነ በቃ ወርቃማ ቃል አለ። እኔ አባቷ ሆናልሻለሁ፣ ይሄ እንዳታረጊ፣ እስከ መጨረሻ አራዳሻለሁ የሚል ቃል ይማላለሳል በጭንቅላት። ያ ደግሞ ድረሰው አልቻልኩም። እኔም ቀን ወጣና ተሞልቶ እግዚአብሔር ወደዛ መጣን። እዚህ እንዳመጣሁ ከመምጣቴ በፊት ግን አባት ንስሐ ነበሩ። ንስሐ ገብቼ የተቀየምሽ ሰው ካለ ግን ፈጣሪ ይቅር አይልሽም ለኃጢአትሽ እና መጀመሪያ ይቅር የምትያቸው ሰው ካለ ተናገሪ፣ ሄዲ ደውለሽ ይሆን እንትን አሉ። እሷ ናት በህይወት የተቀየምኳት፣ ሌላ ቂም የለኝም። ቤቷ ሄጄ ይቅርታ ጠየቅኳት። በጣም ተቀበለችው፣ ደስ አላት። እኔም ያው ቀስቀስ እያለ ሁሉም ነገር ተሳካልኝ። መጣሁ ወደዚህ። ከጊዜ በኋላ ደግሞ እዚህ እንደመጣሁ ህሊናዬ ምናለኝ፣ ለምን ሁለተኛ ትረጃትን? ወዳ አይደለችም እኮ መጥፎ ጓደኛ ስላላት ነው። በቃ በጣም ተጓሳቆላ፣ የድሮዋ መልኳ የለም፣ ጠቁራለች፣ ከስታለች፣ ልጆቿ አይማሩም። እኔ የኔ ልጅ ግን ደህና ሆናለች። እህቷ ከእህቴ ጋር ናት፣ ትማራለች። እሷ ግን አብዬ መተው አልቻልኩም። ተሰማኝ። በቃለሽ ባልጣላ አልኩ፣ ሰይጣን ባልገባ ኑሮ አልኩ። በቃ ላልቅስ ፈልጌ አይደለም እና እዚህ እንደመጣሁ ይቅርታ ካልኳት ከልብ አይደለም ይቅርታ። አንድ የምታሳዝነኝ ደግሞ ከልጅነቷ አባት የላትም። አባቷ ከርቷታል፣ ለእሷ ማለት ነው። የልጆቿ አባትም የሉም። ሁሉም ከርዳ፣ የሁለቱም ከዳ። በቃ ክህደት ሁሉ ጊዜ ክህደት ነው በእሷ የሚፈጸመው። ለምን ልጅቷ ደግሞ በጣም ነው የምታምረው፣ በጣም ቆንጆ የቆመና ሁሉ ማለት ነው። ከዛ አስባለሁ ልጅቷ ክፋት የላትም፣ ንጹህ ነው ልቧ። ለምን እንደዚህ ታደርጋለች? ለምን እንደዚህ ይገጥማታል ብዬ የኔ ህይወት ሲቀየር የእሷ ደግሞ ያሳስበኛል። ተመልሶ ገባች። ከዛ መጀመሪያ ደውዬ ምንድን ነው ያልኳት? አሁንም እዛ ስራ ነው ያለሽው? ምን ስራ አለኝ ሌላ ታዲያ አለች። ንስሓ ትገቢያለሽ፣ ስልክ ገዛሻለሁ፣ ከአሁን በኋላ ግን እሸውድሻለሁ፣ አታልሻለሁ ካልሽ ፈጣሪ ነው የሚፈርድሽ። ኧረ እንደዛ አላድርግም፣
ማን አለኝና ብላ አለቀሰች። እሺ ብዬ ብር ላኩላት፣ ስልክ ገዛሁላት። ንስሐ ግቢ አልኳት። እሺ ብላ እሳ ሳትገባ መቀሌ ሄዳ ካፍተሪያ ምናምን እየሰራች ብር ሲጨርስ ደግሞ ስልኩ ሸጠችና እኔ ደግሞ ስልኩ በምትሸጥበት እኔ ህልም አየሁ። ስልክ የተመልሳ ለእኔ ስትመልስልኝ ምንድነው እች ልጅ ጋር የጠፋችሁ ብዬ እወስድሻለሁ ብያታለሁ። እግዚአብሔር ካሳካልኝ አንቺም ከበረታሽልኝ እወስድሻለሁ፣ ልክ እንደኔ ህይወት ይቀየራልሻል። እኔ ማንም በህይወቴ አንድ ሰው ግን አክሱማይት እኔ ያልገባኝ ነገር ማለት ነው እሷ ሱስ የሆነባት ሴተኛ ዳሪነቱ ነው ወይስ ይሄ መጠጡና ጫቱ ሲጋራው ነው? መልሳ ከዛ ህይወት በቃ ለምን እንደሆነ ምንድነው ይሄ ስራ መጥፎን። ማንም ሰው እኮ ዝሙት ሰርተዋል። እኔ ራሱ ዝሙት ሰርቻለሁ። ማታ ይጸጽተኛል። እኔ የሆነ እንኳን ወንድ ስትቀያየር ማለት ነው። ግን አንዳንድ ሴቶች ለምንድነው የማይጸጽታት? አስቦሻል? ብዙ አመት እኮ ነው የእሷ። ገባኝ። ግን አንዳንድ ሴቶች ይኸውልሽ ከዚህ መውጣት ከዛ ነገር መውጣት የማይፈልጉት አንደኛ ወይ የግንኙነት ሱስ ይዛቸዋል፣ የሴክስ ሱስ። አንዳንዴ ደግሞ የጫቱ ይሄ ራሳቸውን የሚያደነዝዙበት አለ አይደለ የሚጠቀሙት ሱስ። ማታ ከወንዱ ጋር ከማትወደው ወንድ ጋር ለገንዘብ ለማደር ግዴታ ሰውነቷ እንዲታዘዝላት ቀን ላይ ትቅማለች፣ ከዛ ትጠጣለች፣ ታጨሳለች። እነዚህ አደንዛዥ እጾች ሱሶቹ ያደነዝዟትና ምንም አይመስላትም ከማንም ጋር ብተኛ እና የዛ ሱስ ተደራርቦ ነው መውጣት የሚያቅታቸው እና እሷ ከነዚህ ውስጥ የአንዱ ሱሰኛ ሆና ነው እንዲህ አንቺ ልታወጫት በጣም እየታገልሽ እሷ ልትወጣ ያልቻለችው ማለት ነው። አዎ ሲጋራ ነፍሰ ጡር ሆና እንኳን ሲጋራ ትስብ ነበር። ከኔ ጋር ተጣልታለች፣ አንም ትቻታለሁ፣ ግን በስልክ እከታተላታለሁ። እንዴት ናት እላታለሁ። የእሷ መከፋት አልወድም። እኔ ግን ሲከፋት ደስ የሚለኝ ይመስላችኋል? ጓደኞቿ ያቺ እኮ ደውላ ነበር እንደዛ አለችን ምናምን ብሎ ብዙ ያጣላናል። እኔ ግን እንትን አልነበረኝም እና ሲጋራ፣ ጫት፣ ሽሻ ይሄ ሶስቱ እዛ በወታደር ቤት እኔ ሄጂ ስራ ብዬ የወሰድኳት እዛ ነው። ከዛ በፊት አልነበረባት። እዛ ከተማ አለ፣ እዛ ነው የለመድችው። አሁን ይሄ እኔ ባልጠራት ኑሮ ይሄ አትለምድም የሚል ራስ ይሄ እንኳን ራሱ እንትን ሆነ። እኔም እኮ አያለው ግን አድርጌው አላውቅም። ሲያድርጉ አላድርግም። ለምን የራሴ በራሴ ሙድ የሚጓዝ ነው። ለምንድን ነው በሰው የሚጓዙ ብዬ እኔ እንትን አይደለሁም። እግዚአብሔር ይመስገን እንደ እንትን አንድ አቅምህ ነው። ግን አንድ ጊዜ የምናስብ ነበር ታማ ትሆን እንዳልል ደግሞ ጽድት ብላ ልብሷ ቀይራ ፋሽን አያልፋትም። ታዲያ በቃ ግራ ነው የሚገባኝ ነበር እና ዝሮ እንደዚህ ሲላት እሺ ብላኝ ለኔ ሌላ ሰው የሚነግረኝ የለም። ምክንያቱም ለምን ሌላ ሰው እንዳልጠይቅ ያጣላሉ በመሀል ገብቶ ከሷ ሌላ እኔ የሚለው ሌላ። ሁል ጊዜ በመሀል አንድ ጓደኛ የለንም ታማን። እኔም ሴት አላምንም። እሷ ብቻ ናት ለእኔ ጓደኛ የማድርጋት። እንደኔ ሆኜ የኔ እንኳን አያስቀናሽም፣ በቃ ዝቅ ብለሽ ሰርተሽ እንትን አድርጊ ብላት ልቧ ተሰብረዋል። እኔ እንደሚመስለኝ እኔ እንደማስበው የአባትነት ጣይቀት አላት። አባቷ ያወቀ እንኳን የኔ አይደለሽም ነው ያላት። ሀብታም ነው ትዳሩ እንዳይባላሽ ተብሎ የኔ አይደለሽም ብሏታል። ግን ወንድማሞች አሏት። ከዛ እንደገና የልጅ አባቷ በልጅነቷ አስቦሽ በ15 ማለት አስቦሽ ብዙ ነገር ነው የተጎዳት። እኔ አልፈርድባትም አሁን ዝም ብዬ ሳስበው ማለት ነው። ፈልገው ሁሉ ነገር ያልፈለገችው ያቆም ነው ታሪኩን ያቆም ነው። ስልክ ገዝተሽላት ከዛ በህልምሽ ስልኩን ስትመልስልሽ አየሽ እሱ ጋር ያቆም ነው። አዎ ከዛ ስልክ በህልሜ ስልክ ስትመልስልኝ ከዛ ለእህቴ ደውዬ በቀጥታ ደውለሽ ግቢ በያት ኢሞ አልኳት። ወደ 5 ቀን ምናምን ሆኖ ማለት ነው። ከዛ ስልኬ ባጃጅ ውስጥ ሲገባ ተሰረቅ ያለው አለችኝ። አልተሰረቀችም ሽጣው ነው የምትሆነው ብዬ ከዛ ሌላ ሰው አጋነኝ። ኢሞ በራሷ ደውላ ሌላ ሰው ያ ኢሞ ከሷ ከራቀ በኋላ ትልቅ ሴት ናት፣ የልጅዋ ነው ስልኩ። ከዛ ንገረኝ እስኪ ምንድን ነው የገጠመ ምንድን ነው የሆነ ሲላት አይ ስልኳ እውነት ለመናገር ሽጣ ነው በ2000 ብር። ቴች ስክሬን ነው ደግሞ በ2000 ብር። በቃ ለምን 10 ብር አይሆንም? ከቸገራት ዝም ብላ ነው የምትሰጠው፣ ስለማውቃት ነው። በ2000 ብር አዎ። ከዛ እውነት ለመናገር ለምን እንደዛ አደረግሽ? እውነትሽ ንገረኝ፣ አትዋሽን፣ ችግር የለም ከነስህተትሽ እኔ እቀበላሻለሁ አልኳት። 2000 ብር የሰጠኋት እመልስልሻለሁ ብዬ ነው። መሳፈሪያ ነው ሲያመኝ ወደ እናቴ ለማምጣት ብር ስላልነበረኝ ነው። ከመቀሌ ወደ አክሱም አለችኝ። ኦኬ ይሁን እሺ
ይሁን ብዬ ወዲያ ብሎክ አደረኳት። እስከ መቼ እንደዚህ ማትቀይር ከሆነ እኔም ይዘሽኝ ነው የምትወድቂ ብዬ 1 አመት ብሎክ አደረኳት። ከዛ የሆነ ሰዓት ህልም አየሁ። በቃ ትታየኛለች ስለማስባት ነው ብዬ ከዛ ደውዬ የት ነሽ አልኳት። ስልክ ገዝታ አሰማሁና ከዛ በኢሞ አገኘኋት። ሲጀመር ኢሞ ስትከፍት ገብታለች። በሌላ አካታተላት ነበር። ከዛ አያት አለው ግን በጣም ስላሳመመኝ የራሴ የቻልኩት ህመም የራሴ ስለነበረኝ ተዳራርቦብኝ ከዛ ደህና ከሆንኩ ከተሻለኝ ለራሴ ደወልኩላት። ምን ላይ ነሽ ሲላት ከእናቴ ጋር ነኝ ቤት ተከራይቼ አሞኝ ወደ እናቴ ነው የሄድኩት። ታምሜ ነው ያለሁት። ስለታመምኩ ነው የደወልሽልኝ ማለት ነው። እንዴት ነው ያደረግሽ? ምን ሆነሽ ነው ብላ አመመኝ ምናምን አለች። ከዛ ያቺ ሽጣለች ያለችን ሴትየዋ ደግሞ ምን አለችኝ? የግድያ ሙከራ ተደርጎባት ነበር፣ ጭዌ ይዞ ወንድ ሊገላት ነበር አለችኝ። እና በጣም ሰጋሁ። 2 ልጆች አላት። ያለ ልጆች ደግሞ አባት አጥቶ እናታቸው ደግሞ ታማሚ፣ ወንድሟ ደግሞ በቅርብ ጊዜ ሞቶ ታዲያ ምን ማድረግ አለብኝ ብዬ ከራሴ ነው የምማከረው። ከማንም ጋር አልማከርም። ከራሴ ጸሎት አድርጋለሁ፣ አለቅሳለሁ። ከዛ አምላክ ማዛ ገብተሻል እኮ ኔትወርክሽ እስኪስተካከል ነው። ደህና ነኝ። ኔትወርክሽ እስኪስተካከል ሚውት አድርጊው። አዎ ማዛ ይሰማል። ኔትወርክሽ እስኪስተካከል አንዴ ሚውት አድርጊው። አጠገብሽ ሰው የለም የሚያሳይሽ እኮ የስልኳ ባለቤት አንዴ ሚውት ታርግልሽ ኔትወርክሽ እስኪስተካከል። ኔትወርክሽ አልተስተካከል። አዎ ያው ሚውት አርጋልሻለሽ። ጥሩ ማዛ ማለት ጋይዝ አልሆነም እንዴ? የሆነ መስሎኝ ነበር። ለእኔ ብቻ ነው የሚሰማኝ። ለእናንተ አይሰማችሁማ? ለእኔ ይሰማኛል። ለእኔ እየተሰማኝ ነው። ለተመልካች አይሰማም። ኔትወርኳ ነው። ወጥተሽ ትገቢ ወይ አንቺን አይደለም ማክሱማይት። ቆይ አንዴ መዓዛ ውጪና ከቲክቶክ እንደ አዲስ ግቢ። ለተመልካች ሚዩት ነሽ። ለተመልካች አይሰማም። መዓዛ ማለት የ5 ልጆች እናት ከትናንት ወዲያ ከእግረኛ ሚዲያ ላይ ታሪኳን የሰማነው እናት እሷ ናት። በሰው ስልክን የመጣቸው አንዴ ኔትወርኳን ታስተካክልናት። እሺ ውዴ ቀጥይማ። አክሱማይት ቀጥይ ማሬ። እሺ ከዛ የግድያ ሙከራ ተደርጎላት ነበር እና እንደዚህ ሆና ስትለኝ የባሰ በቃ ቀን በቀን የባሰ ስለሆነ በቃ እኔ እንደ አዲስ እስኪ የመጨረሻ ልሞክር እሺ ብዬ እንደገና ለምንድን ነው እኔ የሚልሽ ማትሰሚ ሲላት እሺ ይሰማለሁ። አሁንማ ምርር ነው ያለኝ። እንዲያውም አዲስ አበባን ገብቼ ስራ ገባለሁ፣ ሁሉም ነገር ተዋለሁ ብላኝ እሺ በይ እኔም ፓስፖርት አውጥቼ ቀስ እያልኩ እዚህ ቤት ፈልጌ እዚህ እንዳመጣሽ አድርጋለሁ፣ አንቺ ደግሞ ጠበል መሄድ አለብሽ ብያት እሺ ብላኝ አዲስ አበባ መጣች። አዲስ አበባ መጣ፣ ወደ ጠበል ሄደች። ጠበል ስትሄድ ግን በጣም መከራ ነበረ። ያው ብዙ መናገር አያስፈልግም እንጂ ብዙ በፀጉሯ ድግም ተደርጎባት ምግብ በምናምን በልታ ቡና በልታ ብዙ ነገር ነው በቃ የሆነች። ግን ደህና ሆነች። አመት ነው ይፈጃላት። የዛሬ አመት ማለት ነው። የዛሬ አመት ስትማላለስ አክሱማይት ስነሳ እንዳታቆሚ። በዚህ ስልክ ሰከንድ ላይ ከአንቺ በላይ ያለው ባለው ስልክ እየሰማሁሽ ነው መሄደው። ሽንትን ሸንቼ የመጣው እንዳታቆሚ ግን። ኦኬ በዚህ ሰማሻለሁ። ይኸውልሽ ድምፅ ሰጠውና በዚህ ሰማሻለሁ። እሺ ማረ ከዛ ተማላለሰች ወደ ጠበል፣ ደህና ሆነች። የራሷ እያስተዋለች ሄደች። የት ነው የነበርኩ ብላ አመስግናኝ ማታቅ አመስግናኝ ይቅርታ ብላ አልቅሳ ወደ ራሷ ተመለሰች። ከሁሉም ነገር አገገመች። እኔም እግዚአብሔር ያመሰገንኩ። ደህና ሆነችልኝ። በቃ አሁን ስኬት ይሆናል።
ትመጣለች፣ ሁሉም ነገር ትሆናለች። በቃ ሁሉም ነገር ተስተካከለላት እና አዲስ አበባ መጣ። ፕሮሰስ ጀመርኩላት። የሆነ ልጅ እኔ ሰው ስለማላቅ ወደዚህ እንኳን መምጣት ሰው እዚህ አላገኘሁላትም። ነገር ግን የሆነ ልጅ ፕሮሰስ አደርጋለሁ እኔ ቢሮ ነው የሚሰራ ብሎ የእህቷ ባል ተዋወቀኝና ለእኔ ስልክ ሰጡኝ። እኔ ነው የምጨርስላት፣ ሁሉም ነገር እከፍላለሁ፣ የሚከፍላት እኔ ነኝ እና አንተ ደግሞ ቶሎ በቃ እንትን ያደርገላት እሺ ሲኦሲ የምትማር ምናምን ብዬ አይ ትግራይ ትሆንና ችግር የለውም ትላከው ወደ እኔ እንትኗ ትላከው ኢሞ ትላከው በኢሞ ትላከው አሉኝ። እሺ ብዬ ላከች። እሷም እንደሚላክ ላከች። ወደ ስዑዲ ተላከ። ተመርጣለች። አሁን ቶሎ መምጣት አለባት አለኝ። በሁለት ሳምንት ውስጥ ነው በሳምንት ውስጥ ነው እንደዚህ ያለ። እሺ ብዬ እኔም ደስ ብሎኝ ከዛ መጣች ወደ አዲስ አበባ። ሲኦሲ መማር አለባት 5 ቀን ተባለች። እሺ ተከፈለ፣ ሁሉም ተከፈለ። ሜዲካልም እንድትነሳ መጀመሪያ ግን ሲኦሲ ትማር 22,000 ምናምን ሜዲካልም ያው ሁሉም። ከዛ በመሀል ላይ ፕሮሰስ የጀመረላት ልጅ ምን ይለኛል የሆነ ነገር ሶሪ አክሱማይት ቀጢ የእሷ ሚዩት አድርገውልሻል ሞዴሬተሮች። እሺ ማሬ ከዛ ልጅቷ እኔ የሚፈልገው የነበርኩ ትንሽ አዲስ አበባ በቃ ሰው ቤት እየሰራች ትንሽም በዋይፋይ ያለበት ቤት ገብታ ለአንድ 6 ወር ቋንቋም እንድትችል ምናምን አስቤ ነበር። እሷ ግን ሰው በቃ ቀጥታ ወደዚህ መምጣት ነው የምትፈልገው። ጉጉቷም እየጨመረ ሄደ። ሁሉም ነገር ቆጫት። በየቀኑ ይቅርታ 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 ነው የምትለኝ። እኔም በጣም ደስ ብሎኝ እግዚአብሔር እየመሰገንኩ ልፋቴ ከንቱ አልቀረም። ከዛ በኋላ ይሄ ልጅ የጀመረላት ልጅ ሁሉም ነገር ታሪኩ ማን ይነግረዋል? እሱ እኔ እሱ ያደረኩላት ለማንም ተናግሬ አላውቅም። ለመጀመሪያ ጊዜ እዚህ ተናገርኩ እንጂ ማንም አልናገርም። እኔ ፈጣሪ ነው የምናግረው። ለቤተሰብ ቢነግራቸውም የሆነ ነገር አድርጋላት ምናምን የሆነ አጉል አስተሳሰብ አላቸው ያልተማሩ ሰዎች ማለት ነው። እሷ በቃ ስለ ያላወቁ ማለት ነው። ከዛ ለማንም አልናገርም እና ግን ያ የእህቱ ባል ስለነገረው በጣም የምትደንቅ ልጅ ነሽ፣ በጣም ነው ያስደሰትሽኝ እና ደስ ብሎኛል። እንዲያውም ከበር አድርግላታለሁ አግዝሻለሁ ብሎኝ እኔም ደስ ብሎኝ እግዚአብሔር ይመስገን ሰው አገኘሁ ዛሬ ብዬ። ከዛ ውይይት ብሎ ምን አለኝ የሆነ ወንድም ነበረኝና ተይዞ ሽፍታ ያዘውና 160,000 አስገባ ተብዬ ብራጣው ጨነቀኝ። ለእሷ ፕሮሰስ የምትጨርስላት እባክሽን ቦርቶ ላስገቢ ነው 80 ወደ 90 ምናምን ነው በአጠቃላይ ከነ እንትኑ ከነ ሲኦሲ ምናምን ችግር የለውም። እሷ ደግሞ ተመርጣለች። አረቡ ቶሎ አምጣት እያለ ነው ብሎ ለሁላችን ነገረን። ችግር የለውም። የእህቷ ባል እህቱ ደግሞ ፕሮሰስ ጀምረዋል። በዛ ማለት በራሳቸው እነሱን የሚያውቁት እኔ አላውቀውም። ከዛ የምናውቀው ሰው ስለተባለ ከዛ የሁለታችን ፕሮሰስ የሚወስድ በር እኔን ለዛም እኔ ያበደርኩት በእሷ ደስታ ችግር የለውም ሰርታ አይደለም የሚሰጡኝ ብዬ ለሱ ለሁሉም ወደ 112,000 ሰጠ ነው የሁለቱም ሴቶች ማለት ነው። ያች እንኳን ሜዲካል በረራ ብቻ ነው የቀራት 4 ቀን ነው የቀራት ብሎ ከዛ የሁሉ ብር ጨራርስ ተቀብሎ ሰውዬው ምን ቢያደርግ አሪፍ ነው ዘጋብን ስልክ ማለት ነው። ምንድነው ቢባል የራሳችሁ ጉዳይ ኦኬ ከጠቀመ ጥሩ ምንም ችግር የለውም ብሩ። እሷም አበደች። ከዛ ችግር የለውም ቦሪ ውሰደው ከዚህ በላይ ብር አጥፍተናል አይደለም አንቺ ሲኦሲ ይዛ ያለሽበት ሲኦሲ ብቻ ያዚ ሌላ ቦታ ጠይቅልሻለሁ ተረጋጊ አንቺ። እኔ ደግሞ ምን ብያት ነበር የመጨረሻ ናት እቺ የሆነ ስህተት ከፈጠርሽ የመጨረሻ ናት እንጣላለን የሆነ ስህተት እንዳትፈጥር ብያት እሺ ተባብለን ነበር። ልጁ ጠፋ። ፓስፖርታቸው የሁለታቸው ይዘ ጠፋ። ሰደበን ምናምን በቃ
የኔ ብር የበላ እንደዚህ ነው በቃ መጨረሻው ብዬ እኔ እንትን አደረኩ። ልጁ ማለት ነው ደውዬ ሲነግረው ሰድባኝ ነው ምናምን አለ። እሷ ወደ ትግራይ ተመለሰች። ብሩ አጥፍቻለሁ ግን ሰጥሻለሁ፣ ለአንቺ እንደዛ የሚደረግ አይደለም፣ ችግር የለውም ሰጥሻለሁ አለኝ። ኦኬ ብዬ አሁን ልጅ ምን አልኳት፣ ስራ ግቢና አልኳት፣ 2 ወር ጠብቂኝ፣ በሌላ ፕሮሰስ ጀምርልሻለሁ። ብር ጠፋ ማለት ሰው ሞተ ማለት አይደለም። ይሄ የአንቺ ስህተት አይደለም፣ የራሴ ስህተት ነው። ስለዚህ እኔ ማንም መካሰስ አልፈልግም፣ ዝም ብለሽ በርቺ ያልኳት። እሺ ብላኝ ለእኔ ትግራይ ሄደች። አሁን መሄድዋ አናደደኝ። ለምን እንዳትሄጅ ብያታለሁ። እዛ ስትሄድ ይብስባታል። ተመልሳ ወደ ማዛን ምን ነቀላት ጋይስ? ወይኔ ታክሱ ማየት እስክትጨርስ ነበር እኮ እየጠበቀች የነበረው። ምን ነቀላት? ሶፊዬ ደግመሽ አስገቢያት ማሬ። እሺ ቅርታ። ከዛ ተመልስ ሄደች። ከዛ በጣም ተናደድኩ፣ በጣም ተሰማኝ። ሄደች። ደውዬ ነገርኳቸው። በቃ እኔ ከአሁን በኋላ ብዙ ስላከሰርኳት እኔ ህይወቴም በቃ እኔ በቃ አይሳካልኝም ብላ ቤት ተከራይታ እንደ አዲስ ከተማ እንደምትኖር እቃዋ ምናምን ሽጣ ምናምን እኮ ነው የነበረችው የመጣችው። ግን በቃ ከአሁን በኋላ ብርም የላትም ብላ እንደዛ አሉኝ አሉኝ። ከዛ እኔ ብር የለኝም አላልኩሽም? ጋይስ አንዴ ማዕዛን ቪዲዮ እንድታበራ ሁላችሁም ፎሎ አድርጓት። ከትናንት ወዲያ እግረኛ ሚዲያ ላይ ታሪኳን የሰማነው እናት ናት እና ቪዲዮ አብርታ እንድታወራ ከኛ ጋር ሁላችሁም ፎሎ አድርጓትና 1000 ሙሉት ፎሎ አንሽ። ቴንክ ዩ። እሺ አክሱማይት ቀጥ። ከዛ እኔ ለሁሉም ብሎክ አደረኳት በቃ ተውኩት። ግን ምን መሰለሽ አብይ፣ አሁን አንቺ እርድኝ የሚልሽ እሷ አምጥተሽ እንድትመክርልኝ ብቻ። ለምንድን ነው የእሷ እንደዚህ መሆንሽ? ምን ሆነሽ ነው? ነገ ልጆችሽ ለምንድን ነው አይማርም? ልጆቿ ሁለቱም፣ አንዷ 17 ሆናለች አሁን አትማርም። እንኳን አታውቅም። አንዷ 6 ዓመት ሆናለች። እኔ ደግሞ ብዙ ብር አጥፍቻለሁ። ለምን ይሄ ኮንት ይሆናል? ለምንድን ነው ተስፋ የምትቆርጠው? አሁን ሁሉም ነገር ትታለች። ሁሉም ነገር እንዳስጠላት ነግራኛለች። ተስተካክያ አሁን ተመልሳ ከሄደች እነዚህ ያደረጉላት ደግሞ ሲታደስባት ወደ ተመልሳ ወደዛ የድሮ ሰፈር የመጥፎ ሰፈር ስትሄድ ተመልሳ እንደዛ አጋገማ ተመልሳ ወደዛ እንዳትመለስ ሀብዬ እንድትመክርልኝ ብቻ ነው። 2 ወር ጠብቀኝ ተመልሼ የማዳን ቆሞች ደግሞ የምትሮኝ ቤት በቃ የምትፈልጉላት ወይ ቋንቋ ያልቻለ ስዑዲ ወይ ደግሞ ኩዌቲ ነው የሚኖረው እና እኔ ሁሉ ነገር ጨርስላት። አሁን አይደክመኝም። የጨረሻ ነው የቀረሁት። ምክንያቱም 1 ስቴፕ ብቻ ነው የቀረችኝ። አሁን ለእሷ ፕሮሰስ መጨረስ ብቻ። ሀቡዬ በልጆችሽ በራስሽ በቃ ልክ ለልጅ ታዝነ የለ ለእሷ ልጆች ስትይ ማለት ነው። አሁን ይህ ሁሉ ታሪክ የተነገርኩ ጥሩ ነገር ሆኖ አይደለም። ከነገርኳችሁ ትረዱኛላችሁ ብዬ ነው እንጂ እኔ ቢኖረኝም ተመልሼ እንደገና አትሰማኝም። ለምንድን ነው አትሰማኝ? ለምንድን ነው ልፋቴ ኮንት የምታደርገው? ደጋግሜ ይቅርታ ሲያደርግላት እና እኔም እኮ ልጅ አለች። ያን ነገር ትታይለ እንዴ? ምንድን ነው ማትሰማሽ? አሁን መታገስ ነው መታገስ አለመቻሏን ነው። ሰው ቤት እስክታገኝላት ሌላ አረብ ቤት እስክታገኝላት መታገስ አለመቻሏ ነው። ለምንድን ነው ማትሰማኝ ያልሽው? ሰምታሽ እኮ ጸበል ገብታ ያንን ነገር ትታለች አይደል? ሱሱንም ምን ብያት ነበር መሰለሽ? ሲኦሲ በሌላ ቦታ ተማሪና ብዬ 7000 ተልኮላት ለሲኦሲ 5000 3 ቀን ተምራ 5000 ከፍላ 21 ቀን ሲሆን ኦንላይን ይወጣል። እስከዛ ግን ጠብቂ፣ እኔም ከዛ ሲኦሲ በእጅሽ ከያዝሽ በኋላ ትሄጃለሽ ብያት። ለእኔ ግን ምን አለችኝ? ትግራይ የሆነ ሰው አለ ከዚህ በፊት በእርዳታ ነበረ ተፈናቅለን ነው የነበርነው። ወደ ሩቅ ሀገር ስለነበረ ጦርነት በተጀመረበት ስለነበረ ሁሉ ተፈናቅሎ ስለመጣ የተፈናቀል ብር ይሰጣቸዋል። አሁን 60,000 ብር ይሰጣል ተብያለሁ። ብር ስጭኝ ለመሳፈሪያ ያለችኝ። ግን ያለችኝ እሷ ሌላ፣ እዛ ሄዱ ያለችው ሌላ ሰማሁ። ግን ለምን እንደዚህ ሆነ ብዬ በቃ ወዲያ ብሎክ አድረጓት። ምን አላናገርኳትም። እኔ ከእሷ ጋር ማራዳዳትም አልፈልግም። ለምን እንጃ የሆነ ነገር መሀላችን አለ። እኔ እሱ አሁን እኔ አልቻልኩም፣ ደክሜ ነው አላውቅም። እሷ
አብላ አንተና መጨረሻ ደርሳለች። አዎ ይሄ ግን ለምን? እሺ አንዴ ቆይ። መኖር ባናት ሆድ ናቸው። ቴሌግራም አልጠቀምም። በቴሌግራም ከሆነ ሰው ጋር እያወራሽ ከሆነ ከሌባ ጋር ነው እያወራሽ ያለሽ። ኦኬ ከኔ ጋር አይደለም እያወራሽ ያለሽ። ቴሌግራም ላይ መልሽ የምትይ ቴሌግራም አልጠቀምም። ቻናል እንጂ ፔጅ አልጠቀምም። እኔ ደግሞ ይሄ ደግሞ ብያታ ከአምና ጀምሬ ከአሁን በኋላ የሚሰጥሽ ብድር ነው እርዳታ የሚባል ከዚህ በፊት አግዝሽ ነበር ብድር ነው ብያት ብዙ ብር ነው ያጠፋው። እሺ ሁሉ ይጥፋና ሁሉ ይሁንና እኔ እሷ ያደረገችልኝ ውለታስ መቼ ነው የሚከፍለው? 30,000 አበድርኝ ብላኝ አበድሪያትም ራሱ መሬት ገዝታለች። እኔ መሬት ሳይኖረኝ እሷ ገዝታለች። እኔ ግን እንድትበረታ ነበር እኮ በቻናሌ ላይ መመላለስ አይቻልም። ሴትዮ አማርኛ አትሰሚም? ይቅርታ አድርጊልኛል። ጅል ስለሆነች ብሯን ተበልታ እንዳትመጣ በኋላ ሄደው ቴሌግራም ላይ ይጻጻፋሉ፣ በኋላ ተበልተው ይመጣሉ። ሴትዮ ቻናሌ መልቀቂያ እንጂ እኔ ቪዲዮ ቲክቶክ ላይ ፖስት ሳረግ ሼር ማድረጊያ እንጂ መጻጻፊያ ምናምን አይደለም። ማንም መጻጻፍ አይችልም እዛ ጋር። አንቺ በቻናል ጽፊልኝ አችኝ በፍጹም ጽፌልሻለሁ መልሽ ትላለች። አትሰማም። ኧረ ነገሯት ሪፕላይ አድርጋችሁ በኋላ ብሯን ተበልታ መታ ተበላው ብላ እንዳታለቅስ እዚህ። እሺ ወደ እና ለምንድን ነው ማለት የሆነ መሬት አለና መሬት ተሰጥቶኛል፣ ግን ብር የለኝም። አበድረኝና ሰርቼ ስለሚሄድ ለመጀመሪያ ጊዜ እንኳን አበድረኝ ብላኝ አታውቅም፣ ስጭኝ ብላኝም አታውቅም። ሁሉ ራሴ ወድጄ ነው የማድርገው እና